በጣም ነው የምወድሽ። ታገቢኛለሽ? አመት ባልሞላ ጊዜ ውስጥ ሁለት ሴቶችን ተንበርክኮላቸው ቀለበት በማሰር ሚስቴ ሁኚ ያለ የመጀመሪያው ሰው ሆኗል ማለት ነው። አቶ አብርሃም ታደሰ የጋሽ ታደሰ ልጅ። ክብራትና ክብራን የቻናሌ ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እንዴት ናችሁ ቤተሰብ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በመሰረቱ ጋሽዬ ዛሬ ይኩሩ። ጋሽዬ በጣም ሊኮሩ ይገባል። ምን አይነት ልጅ እንዳሉት የተባረከ በእውነት ማለት ነው። እርሶ በደንብ አድርገው ነው ቀጥተው ቆንጥጠው ያሳደጉትና ልጆት በ10 ወር ውስጥ ማለት ነው ያው የዓለማችንን ሪከርድም ለመስበር ያሰበ ይመስለኛል። ባለፈው ትዝ ይለኛል ከ10 አሳስር በወልድ ምን ችግር አለው ብሏልና ይሄ ያው ከልጅነት ጀምሮ ታንጾ ያደገበት አስተዳደግ ይመስለኛል። ያው እንግዲህ ጋሽዬ ዛሬ ፍሬዎት እንግዲህ ፍሬ አፍርቷል ማለት ነው። የአብርሃም ታደሰና የትየ ሄርሜላ ወዳጆች ደግሞ ፈንጥዙ በደንብ አርጋችሁ እዛ መድረክ ላይ ወጣችሁ ወደ ላይ እንቡር በሉ። ለምንድነው ሲጨበጨብ ጭብጨባው ግን የ3 የ4 ሰው ድምጽ ነው እኛ ምን ሰማው? እዛ ጋር ህዝብ ተሰብስቧል እያለ ነበር። በጣም ብዙ ሰው አለ እያለ ነው። አንድም የሚያጨበጭብ የለም። የ4 ሰው ሽት የሚል ፊሽካና የ4 የ5 ሰው ጭብጨባ ነው እኛ የሰማን የነበረውና በመሰረቱ ማለት ነው ያው ጋሽዬ ዛሬ ደስታቸውን ማየት አለብን። አብሬ ያሉ እንደዛ ሲያቆለባብሱት ስናያቸው የነበረው ጋሽዬ ማለት ነው ዛሬ ልናያቸው ይገባ ነበር ፕሮግራሙ ላይ። ለምንድነው ጋሽዬ ያልተገኙት? ለምንድነው ማሚዬስ ያልተገኙት? ያው ያቺ ኩፍስ ብላ ቆማ የነበረችውን እትዬ ቡዝዬን ብቻ ነው ያየነው። ሌላ ያየነው የለም። ከቤተሰብ ማን መጣ? እትዬ ቡዝነሽ ብቻ ነች የመጣችው። ኤኒዌይስ ማለት ነው ያው የአብርሃም ቤተሰቦች ፍሬያችሁን ዛሬ በደንብ አይተንላችኋል ማለት ነው። በ10 ወር ውስጥ ገና አራስ ልጅ 1 አመት ያልሞላው ጨቅላ አራስ ልጅ አስቀምጦ ያው እሱ ትንሽ ከወንዶች ለየት የሚለው እዛም ካላለ ወይም ደግሞ በቃ ሴት አጠገቡ ከሌለች መኖር የማይችል ወንድ ነው። ስለዚህ ቶሎ አለና ሚስቱ እርጉዝ ስትሆንበት በቃ ግልጽ እኮ ነው ሄደ ወደ እትዬ ሄርሜላ። አሁን ይኸው እንግዲህ አገባት። ደግሞ አሁን ከስንት ጊዜ በኋላ ማንን እና ይሆን ማን ትሆን ደግሞ ምስኪን የፈረደባት ማለት ነው። እና ገና ብዙ ታያላችሁ። አብርሃም አሁን ብቻ መሰላችሁ እንዴ? ሁለተኛ ሰርግ መሰላችሁ እንዴ? ቤተሰብዬ ገና ያገባል ልጁ እና ዘሬን እንደ አብርሃም ነው በምድር ላይ ማበዛው ብሏል። የማይገናኝ ከማይገናኝ አገናኝቶ ማለት ነው። የተባረከውን ከርኩሱ ጋር አገናኝቶ ማለት ነው። አንተ የተረከሰው አብርሃም ነክ። እዛ ጋር ያለው አብርሃም ደግሞ መጽሐፍ ቅዱስ ላይ ያለው የተቀደሰ ነው። ባለፈው እኮ ምሳሌ ስታረገር ምከኛል። አንተ እኮ የሚኮረኩ ምክንያት ጣቀው እንጂ ኦዲየንሶች አንዳንዴ ካፉ የሚወጣውን ብታዳምጡ እውነቴን ነው። እኔ ወድጄ አይደለም አንዳንዴ ኃይለ ቃል የምናገረው። ደፋር ነው አቶ አብርሃም፣ በጣም ደፋር ነው። የማይዳፈረውን አብሮ ማች ያደርጋልና እርኩሱን ከቅዱሱ ጋር ይቀላቀላል። ለማንኛውም ይሄ የተባረከ የመሰላችሁ የተቀደሰ የመሰላችሁ የቀለበት ወይም የጋብቻ ፕሮግራማችሁ የረከሰ የተዋረደ የቆሸሸ በዝሙት የረከሰ ቀለበት ነው ያረክላት። ምክንያቱም ሄርሜላን ከሩታ በኋላ ፈታሃት፣ ሩታን ፈታሃትና ተለያይተካት አብርሃት ብትሆን አይቆጨንም ነበረ። እኔ አሁንም ቤተሰብ ማለት ነው እንድትረዱኝ የምፈልገው ነገር አለ። በሩታ ላይ ይሄ ልጅ ዘሙቶባት ነው አይደለም እንዴ ሄርሜላን ያገኛት። ሁሌም ያቺ ናት ጭንቅላቴ ውስጥ የምታቃጭለው። ለዚህ ነው አብርሃም እንዲሰቅዤ ያስኩት። ተለያይቶ ቢሆን ግድ የለም ከዚህ በኋላ እኔ ሌላ ህይወት አለኝ ብሎ ይሄዳል አይደለ? በቃ እሱን እንቀበል ነበር። አሁን አይምሯችን እኛ ያልተቀበለው ልጅቷ ገና 3 ወር ነው 4 ወር 5 ወር እርጉዝ ሆና ሴት ጋር ሄደ ሰውዬ ነው። ይሄ ሰውዬ ለህግ መቅረብ ሲገባው ሩታም ልፍስፍስ ናት። እውነቴን ነው። አንዳንዴ ጀግና እንላታለን እንጂ አንዳንድ ጊዜ በጣም ትልፈሰፈሳለች። የዛኔ እሷ ብታስቀፈድደው ሂሳቡን ብታሰጠው ኖሮ ለዛሬ እዚህ ደረጃ ድረስ አይደርስም ነበር። ለማንኛውም ሩታ ነች። ሩታ በይሉኝታ ያው አባት ነው ልጅ ከሷ አፍርቻለሁ የሚል ይሉኝታ ውስጧ ስላለ በዛ የተነሳ ትታው ነው እንጂ በ4 በ5 ወር እርግዝናዋ ወራት ሴት ጋር ሄዶ ሲልከሰከስ ዝም ብላ የምታይ ሴት በይቅርታ የምታልፍ ሴት እንደሩታ አለ እንዴ? እኔ እኮ በሳውታ ማለት ነው አብርሃምን በአጋጣሚ
በአጋጣሚ እኔ እዚሁ ሸገር ነው የምኖረው። ብንገናኝ መንገድ ላይ እውነቴን ነው የምላችሁ እንደማልናቀቅ ነው የምነግራችሁ። እኔ ከአብርሃም ጋር ከወንድ እኩል ቦክስ ጨብጬ መፋለም ሴት ነኝ። እኔ በዚህ ደቂቃና በዚህ ሰዓት አብርሃም አጠገቢ ቢገኝ ማለት ነው። ኤኒዌይስ የትም ቦታ ከአብርሃም ጋር ያገናኘኝ ፈጣሪ ምለምነው እሱን ነው። ምክንያቱም እኔ የሆነ ነገር ከማድረግ ወደኋላ አልልም። እሺ ችግር የለም። እኛ አሁን አንዳንድ የአብርሃም እንግዲህ ዝሙት የምታበረታቱ ወዳጆች አላችሁ፣ የሱ ወዳጆች ማለት ነው። ተቃጠሉ፣ ንደዱ፣ ተንጨርጨሩ የምትሉ አላችሁ። ምን ሆናችኋል? ይሄ እኮ ህይወት ነው። ሰውየው እኮ ሰበራ ላይ ነው ያለው፣ እየሰበረ ነው። ያችንም ሴት ይሰብራል፣ እንክት አድርጎ ቆላልፎ ያስቀምጣል፣ እችንም ይሰብራል። ታያላችሁ ደግሞ ሄርሜላ ተሰባብራ ክትኩቷን አውጥቶ ደግሞ አንድ ደግሞ ወይ ፌቨን የምትባል ትመጣለች። ደግሞ የሚያጠቃው ቆንጆ ሴቶችን ነው። ወጥመድ አለ ብያችኋለሁ፣ አልደግመውም። ስለሱ ታሪክ ወደፊት እንሄድበታለን። ለማንኛውም ግን ቀለበት አሰርክ አይደለ? በ10 ወርም በለው ጋብቻ ላይ ሆነክ ነው ዝሙት የዘሞትከው፣ ሄርሜላ ጋር ሄድከው። አንድ ሜን ፖይንቱን ያዙልኝ። እኛ የምንናደድበትን ምክንያት ኦዲየንሶች ልትረዱ ይገባል። ሁለተኛ ነገር በአጭር ጊዜ ውስጥ ልጅህ እንኳን ለአንድ አመት እንደው አመት እንኳን ሳይሞላው ጨቅላ ልጅ ጥለህ ነው ሌላ ሴት ያገባከው። ይሄ የሚደገፍ ወይም ደግሞ ቲፎዞ የሚሰጠው ነገር አይደለም። ይሄን ሁሉ የምትደግፉ ሰዎች እመኑኝ፣ ልክ ሩታ ላይ የደረሰው ታሪክ በእናንተም ላይ ደርሶ እዩት። በቃ ሩታ ላይ ነው አይደል አብርሃም በትዳር ላይ ያለ የዘሞተባት፣ እርጉዝናዋ ላይ ነው አይደል የተጫወተባት። ያኔ እናንተም ያንን ፍሬ ጨዱ። በቃ ይሄንን የምታረጉ ሰዎች ህሊና ቢስ ሰዎችን ነው የምናገረው። ገባችሁ? ህሊና ያላችሁን አይደለም። እላያችሁ ላይ ይሄ ሁሉ ሩታ ላይ የደረሰ ይድረስባችሁና ከዛም በኋላ በደንብ አድርጋችሁ ተደግፋላችሁ። ማንን መለየት እንዳለባችሁ ወይኔ ለካ ትላላችሁ ያኔ። ኤኒዌይስ ሩታ በስተመጨረሻ መታለች እዚህ ፕሮግራም ላይ። ምንም ሀቼ ቤሬ የሆነ የዝሙት ፕሮግራም ላይ አንዲት የተከበረች ባለትዳር የነበረች ሴት ትገኛለች ብዬን ያልጠበቅኩም። ባይዘው ያው ሰላም እንደማይፈጠር ይገባኛል። ግን ሩታዬ ምንም አይሰራም። ምንም ከዚህ በኋላ ከዚህ ሰውዬ ጋራ እንደዚህ በቅርበት አይደለም በርቀት መታየት የለብሽም ብያለሁ። በባለፈው ቪዲዮ ተገኝታለች ሩታ በመጨረሻ ሰዓት አፉን ከፍቶ ፈዞ። ምን አስደነገጠ? ምን አፈዘዘ? ከይን ያክል ያረፈደ አራዳን አይታችሁታል ቤተሰብዬ? ያረፈደ አራዳ ላይ ዘመድ ነው ምን ጥየቃ ይሄዳል የሆነ የሰው ሰርግ ላይ ሊሄድ ነው ብሎ መጨረሻ ላይ እሷም ፕሮግራም ተጠርታ ሚስቱ ስትሄድ እዛ ፕሮግራም ላይ የማ ፕሮግራም ላይ ብትገኝ ጥሩ ነው? የገዛ ባሏ ሰርግ ፕሮግራም ላይ ተገኘች። እሷ ሳታቅ ነው። ይሄ ደግሞ እንግዲህ ተለያይቻለሁ እያለ ነው አይደለ? ምን አስደነግጠው? ምን እንደዛ አፉን አስከፈተው? እንደዛ ድሮም ክፍታፍ ነክ የባሳፍን ከፍታ አብርሃም እንዴት ይሆናል? ለኛም አስብልን እንጂ ጉሮሮ ላንቃን እያየር አይ ቡታጀራ ልጆች ግን በስመ አብ አንድ ውጤት ያለው ነገር አታስተምሩም ለኦዲየንስ? ምን ሆናችሁ ነው ግን? ፍቅርም እኮ አይነት አለው፣ ብልግናም አይነት አለው እኮ። መቼ ነው ኦዲየንሶቻችሁ የምትቀርጹት? ይሁን በጥሩ ስነ ምግባር በጥሩ ማንነት። እዛ ጋም ሲያመነዝር ነው የምትሰሩት ቪዲዮ፣ እዛ ጋም ቺት ሲያደርግ ነው፣ እዛ ጋር ሶስተኛ ሴት ሲያገባ ነው። አብርሃም አሁን ሶስተኛውን ማግባቱ አይቀርም። በአመት ባልሞላ ጊዜ ውስጥ ነው እንግዲህ 2 ሴት ያገባው። ለሩታም እንደዛ ተብሎ ተንበርክኮ አይኗን አስጨፍኖ ቀይ ልብስ አስለብሶ ነው ያን ያገባት። ታስታውሳላችሁ? መድረክ ላይ እንደዚህ የዛኔ እንኳን ብዙ ሰው ነበር። አሁን እኮ ማለት ነው ፊት ለፊት ሰው አለ ይላል እንጂ ሰው የሚባል የለም። አብርሃም እኔ ለዚህ ድቅቅ ላለና እንጭጭ ለሆነ ሞራል ካዘንኩል በእውነት አንተ ብትሞት እኮ ቀጥታ ከሲኦል እንትን ጋር ነው የምትገናኘው፣ ወጠምሻ ጋር ማለት ነው። በር ላይ የሚያስገባክ ግባ ወደ ሲኦል ወደሚልክ። ባይዘው ፈራጆኛ አይደለም ስለኔም ማላቅም ቤተሰብ ይቅርታ አድርጉልኝ። እዚህ ጋር ግን ዝሙት እየሰራ ያየሁት አንድ ሰው ገነት ይገባል ብዬ ለመሰከርለት አልችልም። ተረዳችሁኝ አይደለ? ድንገት አንተ መልአከ ሞት ቢወስድክ ከዛ ከጋንግስታር ጋር ነው የምትገናኘው። አዎ አንደኛ በትዳርክ ላይ መዘሞት ሳያንስ ለንስሐ እንኳን ሳትበቃ ጭቅቅትህን ሳትታጠብ እዛ ከትዳር ላይ የነበረው ህይወትክ ላይ ተነስተክ ሄርሜላን አቆሸሽክ። ያው እሷም ሲጀመር ምን ጤነኛ ንጹህ ሆና እኮ አይደለም። ሲጀመር እሷም አቆሽሸኝ በግድ ብላይ መጣች ሲል ስለሆነች አይደንቀኝም። ግን በኃጢአት ላይ ኃጢአት ሰው ይሰራል። በኃጢአት ላይ ኃጢአት ከጋብቻ በፊት መርመጥመጡ ሳያንስ በትዳሩ ላይ እንደገና ደግሞ ጋብቻ።
እዛ ጋር ቆማ አጠገቡ የምትደግፈው ሴት ባለ ትዳር የሆነች ልጆች የወለደች ናት ታላቅ እህቱ። እኔ ቡዚ አንቺን ቢሆን ደበቅ ነበረ። በጣም ተሳፍሪያለሽ ባይዘው ይኸውልሽ አንቺ እንደ ሰውነትሽ ግዝፈት እንደ ትልቅነትሽ አይደለሽም። በጣም ጠባብ ጭንቅላት ያለሽ ሴት ነሽ። እኔ ፊት ለፊት ነው የምነግርሽ። ምክንያቱም ወንድሟ በዚህ ልክ እንደዚህ አይነት ህይወቱ ሲዘፈቅ ዝም ብላ የምታይ እህት የመጀመሪያ አንቺን አየሁ። ገና ለገና ከሩታ ጋር ተጣላው ብለሽ ባንዴ እኮ ነው ሐሳብሽን የቀየርሽው። ባንዴ ጊዜ እኮ ነው። ያሳፍራል በእውነት። እኔ ስለ አብርሃም ቤተሰቦች አፍሬያለሁ። በእውነት በጣም ያሳዝናል። እኔ ከዚህ በኋላ ከሩታ ጋር ተለያይቷል ቢያገባስ የምትሉ ሰዎች የሰራት ስራ ስለማንረሳው ነው። እኔ ፍጥነቱ የብልግናው ፍጥነት ለብልግና በቃ ለሌላ ቁም ነገር እንደዚህ ተሯሯጥ ብትሉት የልጅ አይሯሯጥም። ለብልግና ለዝሙት ሲሆን ግን የሚቀድመው የለም። እንዳያችሁት ነው ብልግናው ጥግ የደረሰ ብልግና በቃ ሌሎችን የሚያበረታታ ከሚስታችሁ ጋር የሆነ አጋጣሚ ላይ ጸብ ቢኖር ወይም እርጉዝ ሆና እንኳን ራሱ ኖርማል ነው ተዋትና ወደ ሌላ ታጠፉ አይነት ቪዲዮ ነው እየሰራ እየለቀቀ ያለው። ተምች በሉት። አብርሃም ማለት የዘመኑ ወጣት ገዳይ ተምች። እውነቴን ነው። በጣም ነው የምታሳዝኑት። ለማንኛውም የዝሙት ማህበርተኞች እዛ ጋር ያላችሁ ጠቅላላ ያው ሴጣናዊ ያለምን ስራ ነው የምታስተዳድሩት እናውቃለን። ግን ደግሞ ባካችሁን ለዚህ ወጣት ለዚህ አዲስ ትውልድ አስቡለት። የእናንተ ቆሻሻ ተግባር ምናምን እናንተ ጋር ያቆሸሸ ሊኖር ይችላል። ግን ደግሞ በእናንተ ነገር የሚፈወዙ በጣም ምስኪን ወጣቶች አሉ፣ ገና ያንገሮች ማለት ነው። ለነሱ ብታስቡ። አንተ 50 ገባክ እኛ ምን አገባን? የሲኦል ጃንደረባ የምትሆነው አንተ ነህ ባይዘይ ማለት ነው። አብርሃም አገባ አላገባ አይ ዶንት ኬር 10-50 ቢያገባ። ግን ደግሞ አንተ ምን አይነት ቤተ እምነትስ ነው ያለህ? ምን አይነት እምነትስ ነው ያለክ? ከአንዳንድ ዝለል 3-4 አግባ የሚል እንደ ስምህ እንደ እምነትህ ተቋም ይደግፍልሃል? ራስህ ባልገክ ራስህ ትዳርህን ትተክ ሌላ ሴት እንደተበደልክ ሆነክ። ለዛውም በጣም እኮ የሚገርመው በመጨረሻ እኮ የሩታን ስም ለማስጠፋት ያልሞከረው ነገር የለም። እኛ ግን አጠገቧ ያለነው ሩታ ምን አይነት ባህሪ ነበራት፣ የፍቅር ሰው እንደነበረች እናውቃለን። በጣም ለትዳሯ ሟች እንደነበረች እናውቃለን። ስለ እውነት ቤተሰብ አንዳንዶቻችሁ ስለ ሩታ ማታውቁ ባካችሁ የድሮ ቪዲዮዋን ገብታችሁ እዩ። እንዴት ድሮ ሩታን እግሯን ሊልስ እንደዚህ ውስጥ እግሯን ሊልስ እንደሚቀር ሄዳችሁ ገብታችሁ እዩ። ጫማዋን እኮ እሷ አታጠልቅም፣ እሱ ነበር የሚያደርግላት። እስከሚያገባት አፈር ድሜ በልቶን ያገባት ሩታም ማለት ነው። ከዛም በኋላ ይሄው አመላ ወጣ። ጽጌ ያልቀረችው ወደ ጽጌም ሄዶ ነካክቶ ነበረ። እሱ ያልነካካ ሴት አለች እንዴ? ነፃነትን ማበላሽቷል። 2 ቁጥሩ አንድ ደግሞ የትምህርት ቤት ተማሪ ነን ብላ ልጅ አለኝ ከሱ ብላ የመጣች አስታወሳችኋት? 3 ይሄው ሄርሜላ 4 ሩታ 5 አንድም አለች 6 ምናምን ናቸው ጠቅላላ ማለት በቪዲዮ ብቻ ያየናቸው። ከቪዲዮ ውጭ ያሉትንማ ተው። ባለፈው ሜሪ ወዳ እኮ አይደለም አንተ በየሀገሩ ልጅ አለክ ያለችው። ምን ችግር አለው? እንደ አብርሃም ዘር አላለም። አንተ ነውረኛ። ሁለተኛ የጻድቁ የአብርሃምን ስም እንዳትጠራ ብቻ። ለማንኛውም እርግማን ተሸክመ የምትዞረው እመነኝ፣ ይሄ ህይወት በርኩስና የመጣ ህይወት ነው። እንዳትጠራጠር። ይሄ በተባረከ ህይወት ምናምን የገባበት ህይወት አይደለም። እርኩስ ህይወት ይባላል። እዛ ጋር ከሚስት ጋር ነበረ፣ ከሩታ ጋር ነበረ። ኃጢያቱን ሳያጥብ ጭቅቅቱን ሳያጸዳ እዛ ጋር ደግሞ ተገላበጠና ወዲያው እዛው ትዳሩ ላይ ያለ ሌላ ሴት ጋር ህይወት አበላሸ። አሁን ደግሞ ቀለበት እያለ ነው። ይሄ ታዲያ የእርኩሰትና የዝሙት ህይወት አይደለም የምትሉኝ ሰዎች ምናችሁን ነው የሚያማችሁ? አይናችሁን ጨፍኑና ጨለማው ብርሃን ነው በሉን እያላችሁን እኮ ነው በግድ ማለት ነው። ደግፉ እናንተም ይሄንን የዝሙት ህይወት። እኛም ደግሞ ከሩታ ጎን እንቆማለን፣ ከእውነት ጎን እንቆማለን። ከሩታ ጎን ብቻም ሳይሆን ከእውነት ጎን። የሚዘሙት ወንድን ልንነቅፍ ነው እንጂ ልናበረታታ አይገባም። አመጣጡን በደንብ ማየት ተገቢ ነው፣ ለመፍረድ እንዲያስፈልግ ማለት ነው። ዝም ብሎ አይደለም በጭፍን የሚፈረደው። እኔ አብርሃም ይሄ ሁሉ ነገር ባያረግ ኖሮ በሩታ ህይወት ውስጥ ዛሬ እሱን ስተች የምገኝ ሰው አልሆንም ነበረ። እኔ ሁሉ የሚያንገበግበኝ ሩታ 3 ወር 4 ወር ጉዞና እሱ በጣም አስቸግሮ ነበረ። መጀመሪያ ከጽጌ ጋር ቤርጎ እየያዘ ምናምን እሱ ነገር አልሳካ ሲል ደግሞ እነዚህ ደግሞ የሴጣን ጃንደረባዎች አሉ ሄርሜላን አመጡለት። እነሱ እኮ የጓደኛ እኔ አጥፊዎች እውነቴን ነው ወዳጅ ይመስላሉ አጠገቡ ሲቆሙ እንጂ ወዳጅ አይደሉም። ሴት ያመጡለታል በትዳር ላይ ሌላ ሴት። እውነቴ ፈጣሪስ እንደው እንዴት እንደሚያዝንባችሁ ታውቃላችሁ? ግን
እኔ እኮ ቃላት አጣሁ ስለነዚህ ሰዎች በሆነም ማለት ነው። ለማንኛውም ቤተሰብዬ አቶ አብርሃም ጋሻ አብርሃም ወይም አባባ አብርሃም ሁለተኛ ሚስት አግብቷል። እንግዲህ ያው ለታሪክ የተቀመጠ የዳሌ ቪዲዮ መቼስ መጨረሻው ደግሞ መፈራረስ ነው። ምንም በማይጠራጠር ሁኔታ ልንገራችሁ። እኛ ምን ደሰትበት ጊዜ እንደምትመጣ ደግሞ ያው ከምላሴ ጸጉር ይነቀል። ጭንቀን ሴቭ አርጓት። እኔ የምናገራን ነገሮች ሁሉ ከጊዜው በኋላ ተግባራዊ እንደምትሆን አውቃታለሁ። ከልቤ ስለሆነ የምናገረው አይሆን ብሎ ነው። የማይሆን ሆኖ ነው አብርሃም የሚፈራርሰው። የማይሆን እቺ ሴት ያስለቀሳትን እቺ ሁሉ ሴቶችን ህይወት የተጫወተበት በተለይ የሩታ እንባ ይፋረደዋል። ሰላም ቆዩልኝ። ባይ ባይ።